ስሜ ቴድሮስ ክፍሌ ይባላል። በአለ ስኩል ኦፍ ፋይን አርት ኤንድ ዲዛይን በአሲስታንት ሌክቸረር ሆኜ በመምህርነት እያገለገልኩ እገኛለሁ። ዮናስ እባላለሁ። የስነ ጥበብ ባለሙያ ነኝ። አሁን ደግሞ በ2017 ዓ.ም የማስተርስ ተመራቂ ነኝ ማለት ነው በፋይን አርት። ስሜ አለማየሁ ዳርሰማ ይባላል። የሙሉ ጊዜ ሰዓሊ ወይም ፉል ታይም ስቱዲዮ አርቲስት፣ ከዛ በተጨማሪ ደግሞ በጅማ ዩኒቨርሲቲ መምህር ነኝ። ሰሎሜ ጌታቸው እባላለሁ። ሰዓሊና ቀራጺ ነኝ። ሙሉ አዳማዳን እባላለሁኝ። በአለ የስነ ጥበብና ዲዛይን ትምህርት ቤት አስተማሪ ሲሆን በዚህ ግሩፕ ኤግዚቢሽን ውስጥ ደግሞ የማስተርስ ቴሲሴን አብሬ በዚህ አይነት መልኩ ዲስፕሌይ አድርጌያለሁ። እዚህ እንደምታዩት ትራንስፓረንት ኢፖክሲ አለ፣ የእንጀራ መሳቢያ ሰፌድ አለ። ከኋላ የተሰራው ደግሞ ምንድነው ኮላጅ የሆኑ የተለጠፉ ላያቸው ላይ ፔንት የተደረገ ፒክቸሮች ስዕሎችን እናያለን። ሁለተኛ ፍራግመንትድ የሆኑ ወይም የተበታተኑ ፎርሞችን እናያለን። እንግዲህ ይሄ አሁን ከረንትሊ አዲስ አበባ ላይ አስተውዬ ይሄን ይመስላል ብዬ ያስቀመጥኩበት መንገድ ነው። እንግዲህ እያንዳንዱ ኦብጀክት የሚያያዝበት መንገድ አለ። እንግዲህ እዚህ ጋር ያንን እንግዲህ ለማያያዝና መልእክት እንዲኖረው ለማድረግ ሞክሬያለሁ። መሪ ካራክተር እንዲይዝ ያደረኩት ግሬ ከለር ነው። ለዚህ ነው ግሬ ከለር ሀፍ ግድግዳውን የቀባሁት። ለምንድን ነው ግሬ ከለር የመረጥሽው ከተባልኩ ደግሞ በሁለት ምክንያት ነው። ግሬ ከለር የሁለት ቀለሞች ውህድ ነው፣ የነጭና የጥቁር። ለህይወት ትንታኔ ብንሰጥ የመልካምና ነጩን የብራይት የብርሃን ብንለው፣ ጥቁሩን የጨለማ ብንለው የጨለማና የጥቁር የደስታና የሀዘን ቅልቅል እያለን ልንተረጉመው እንችላለን። እኔ ፎከስ ያደረኩት ከቻይልድሁድ ትራማ በመነሳት አንድ ትራማ ሂል ካልተደረገ ወዴት አይነት ሁኔታ ሊመራ ይችላል የሚለውን ነው በዚህኛው ስራዬ ላይ ለማሳየት የሞከርኩት። ስራው በመጀመሪያ ደረጃ ምንድነው ስለ ሶሻል ሚዲያ ወይም ደግሞ የማህበራዊ ትስስር መድረክ እንዴት በኢትዮጵያ ሶሳይቲ ላይ በኢትዮጵያ ማህበረሰብ ላይ እያደረገ ያለውን ተጽዕኖ፣ በጣም ከፍተኛ የሆነ ተጽዕኖ ስለሱ ነው የሚያወራው ማለት ነው። እነዚህ ሶሻል ሚዲያ ዲቫይሶች ለምሳሌ ይሄ ሁለቱ መስታወቶች ክሊን የሆኑ ስልካችንን ሪፕሬዘንት የሚያደርጉ ናቸው። መስታወት መሆኑ ደግሞ መስታወት ብዙ ጊዜ ከቤታችን ስንወጣ ሁል ጊዜ ለመጀመሪያ ጊዜ የምናየው መስታወትን ነው በተደጋጋሚ እና እነዚህም ዲቫይሶች ልክ እንደ መስታወት ሁሉ በየቀኑ የምናያቸው ነገሮች ናቸው ማለት ነው እና በዚህ ዲቫይስ አማካኝነት የሚደረገው የልውውጥ ቅድም እንዳልኩት የፎልስ ኢንፎርሜሽን እና የአሉታዊ ንግግሮች፣ የጥላቻ ንግግሮች በሁለት ጽንፍ መካከል የሚደረገውን መመላለስ የሚያሳይ ነው ማለት ነው። ስነ ጥበብ የተሰራበት ዘዴ በአብዛኛው የኢንስታሌሽን አርት የምንለው ነው፣ ወይም ሚክስድ ሚዲያ ኢንስታሌሽን አርት ልንለው እንችላለን። አንዱን ደግሞ ወደዛ ያለውን ብናየው የኬኔቲክ ወይም የሚንቀሳቀሱ አርቶችንም እዛ ውስጥ ተካተዋል ማለት ነውና ሚክስድ ሚዲያ ኢንስታሌሽን ማለት እንችላለን ስራዎቹ። ይሄኛው የፓለስታይን ወይም የፍልስጤም የኢንዱራንስ ወይም ደግሞ የጽናታቸው ተምሳሌት፣ የትግላቸው ተምሳሌት የሆነው ምልክት የሆነው ከፊያ የሚባል ነው። ከዛ ጊዜ ጀምሮ እስካሁን ድረስ ይሄ የፓለስታይን የትግል መሳሪያ ወይም የትግል ምልክት ሆኖ ያገለግላል እና ወንጭፍና ድንጋይን በመጠቀም እስካሁን ድረስ ትግል እያደረጉበት የሚገኝ ሲምቦል ነው። እኔም ያንን ሪፕሬዘንት በማድረግ የህዝቦች በሙሉ የሚያደርጉት ትግል እንደሆነ ለማሳየት በዚህ መልኩ አቅርቤያለሁ ማለት ነው። የስነ አእምሮ ወይንም የሜንታል ሄልዝ በተመረኮዘ የምሰራቸውን ስራዎች ስሰራ የራሴን የመጣሁባቸውን ህይወቶች፣ ኤክስፔሪየንሶች፣ ልምዶች በመጠቀም እነሱን በስነ ጥበብ
አለባውያን ወይም ኤሌመንትስ ኦፍ አርት በመጠቀም በፔይንቲንግም በኢንስታሌሽንም በኒው ሚዲያ በሚባለው በቪዲዮ በብዙ ነገር በመጠቀም ነው ሀሳቤን ለመግለጽ የምሞክረው። ስራዎቼን ለመስራት የምጠቀመው መንገድ መጀመሪያ አይዲያ ፈልጋለሁ። በደንብ ስራውን ለመስራት አቅም የሚሰጠኝ አይዲያ ፈልጋለሁ። ወይም ደግሞ ሞመንቶች ሊሆኑ ይችላሉ፣ ያስደሰቱኝ፣ ያስከፉኝ ወይም ያሳሰቡኝ ጉዳዮች ሊሆኑ ይችላሉ። እነዛን ሀሳቦች ነው ወደ አርት ስራ ለመቀየር ሞክረው። ስራዬን ለመስራት ምንድነው የማደርገው? ሁል ጊዜ ማታ ማታ ለአንድ ወይም ለሁለት ሰዓት ላይ ለሁለት ሰዓት ያህል ማስታወሻ ይዛለሁ፣ ስኬች አደርጋለሁ። የተለያዩ አክቲቪቲዎች አሉ፣ ያ ሰዓት አለኝና በዛ ላይ ማስቀመጥ ነው። ሀሳቦቼን አስቀምጣለሁ። ከዛ በኋላ እነዚህ ሀሳቦች ጥሩ ናቸው የምላቸውን ሀሳቦች ወደ መምረጥ ሂደት ሄዳለሁ። ከዛ የመረጥኳቸውን ሀሳቦች ደግሞ ወደ ማቴሪያል ወደ መፈለግ ወደ የሚጨበጥ ነገር ወደ መቀየር እሄዳለሁ ማለት ነው። ፔይንቲንግ ሲሰራ ከሆነ በአብዛኛው ቀን ላይ ይመረጣል። ይሄ የሆነበት ምክንያት ምንድነው? የናቹራል ላይት ስለሚያስፈልግ የቀለሞቹ ከለር ላይ ለውጥ ስለሚያመጣ ነው። ከዛ ውጭ ግን በሙድ ደረጃ ምናምን በሚባለው ራስን አስገድዶ ስራ ውስጥ ማስገባት ነው እንጂ እኔ የተለየ የምመርጠው እንትን የለም። ስራውን ጀምሮ እስኪጨርሱ ድረስ አብሮ መዋልና ማደር ነው። እንደዛ ነው የማስበው። አዳዲስ ሀሳብ እንደነገርኩሽ ነው፣ ገጠመኝ ነው። አንዳንዴ የሚገራርም ገጠመኝ ህይወት ላይ ያጋጥምሻል። ፐርሰናል ላይፍ ብዙ ጊዜ እኔ የተነካሁበትን ነገር ነው መስራት የምወደው። እኔ ያመመኝ ወይ ደስ ያለኝ ወይ የሆነ ስሜት ያሰማኝን ሀሳብ በደንብ ከራሴ ጋር የተዋሃደልኝን ሀሳብ ነው ለመስራት የምሞክረው ብዙ ጊዜ እና ምክንያቱም ከራሴ ጋር ካልተዋሃደልኝ ግንጥል ይሆንብኛል፣ ይገነጣልብኛል። ስለዚህ ሞር እኔ የተሰማኝ ስሜት ከዛ ስሜት በመነሳት ነው የምሰራው ብዙ ጊዜ። የሰው ልጅ መገፋት፣ የሰው ልጅ አለመረጋጋት፣ የሰው ልጅ ማግኘት ያለበትን ሳያገኝ ሲቀር በውስጥ የሚፈጠሩ ጥያቄዎች አሉ። ስራዎችን በሙሉ ከነሱ ጉዳዮች ጋር ለማስተሳሰር እሞክራለሁ። ብዙ ጊዜ ሀሳቦችን ብዙ ጊዜ ብቻዬንም ከማሰላስለው ከመጻሕፍትም ከማያቸው ቪዲዮዎችም ሊሆኑ ይችላሉ። ከተለያየ ቦታ ሀሳቦችን አገኛለሁ። እዚች ጋር የተጠቀምኳቸው ኤሌመንቶች እንዳለ ሲምቦሊካል ናቸው። ከሪቫኑ ስንነሳ ግሪን የሜንታል ሄልዝ ሪቫን ነው። ሌሎቹ ያው እንደምናያቸው ቼን ሰንሰለት አለ፣ አሮጌና አዲስ አለ፣ ቲሸርቶች አሉ። አሁን ቲሸርቶቹ ለምሳሌ ወንድንም ሴትንም ህፃንንም ሽማግሌንም ማንንም አይወክልም፣ ሰውን ነው የሚወክለው። በሶሳይቲው መገፋትን ያሳያል። አንደኛው የአእምሮ ታማሚ መንገድ ላይ ምናምን ትሪትመንት ሳያገኝ ምናምን ነገር ምናምን በሶሳይቲው መገለልን ምናምን ያሳያል። ሌላው ደግሞ እመሙ በባህሪው ራሱ ላክ ኦፍ ሃይጂን ንጽህናን አለመጠበቅ ምናምን ነገር ያንጸባርቃል እና እሱን ሲምቦላይዝ እንዲያደርግ ነው። ወንበሩ ብዙ ጊዜ ወንበር ከማረፍ እረፍት ከማግኘት ጋር ምናምን የሚያያዝ ነው። እዚህ ጋር ግን ወንበሩ መቀመጫው የለውም፣ መደገፊያ የለውም፣ ተንጠልጥሏል። የተንጠለጠለው ራሱ አንጉላር በሚባሉ ላይኖች ሃርሽ በሆኑ ላይኖች። ቀለሙ ደግሞ ስናየው ደግሞ ቀይ ነው። ቀይ ከምን ጋር ነው? ከዴንጀር ጋር ከምናምን የሚታየውና የአእምሮ ታማሚን ሰው የሚያይበትን መንገድ ከፍራቻ አንፃር ፊርን ፍራቻን ምናምን እንዲያንጸባርቅልኝ ነው ቀዩ ቀጥ ባለ መስመር ወንበሩን እንዲንጠለጠል ያደረኩት። ሌላው መሬቱ ላይ ያሉ ወርዶች አሉ፣ እንትኖች ቃላቶች አሉ፣ በእንግሊዝኛ በአማርኛም የማግለያ ቃሎች ማለት ነው እና በውሃ ለመሸፈን ሞክሬያለሁ። ውሃ ደግሞ ማጠቢያ ነው። ከስር እነዛን የማግለያ ቃላቶችን እንጠብ ነው። ከላይ ደግሞ በግሪን ሪቫኑ በሜንታል ሄልዝ አዌርነሱን እየፈጠረ ምን እያለን እንደዚህ አይነት ትሪትመንትን እናስወግድ አይነት ሚኒንግ ያለው ኢንስታሌሽን ስራ ነው ማለት ነው። ሰዎች በጣም ስራዬን በሚያዩበት ጊዜ ይሄ ካልቸራል የሆነው አይተም ልቃቂቶቹ ወይም የተጠቀለሉት ጥጦች በጣም ብዙ ሰው በደስታ ነው የሚያያቸው። በተለይ እናቶች፣ ሴቶች ሞር ስለሚያውቁት በጣም ይደሰታሉ።
እኔ ከማውራቴ በፊት ያላቸውን ፐርሰፕሽን ቼክ አደርጋለሁ። እኔ ካወራኋቸው በኋላ ደግሞ ያላቸው ስለ ስራው ያላቸውን ግንዛቤ ደግሞ ቼክ አደርጋለሁ። በጣም ይገርመኛል። ምክንያቱም ሁላችንም የመጣንበት መንገዶች የተለያየ ነው። የጋራ ነገሮች ቢኖሩንም ግን የምናስብበትና ኢንተርናላይዝ አድርገን ደግሞ ያንን ነገር የምንገልጽበት መንገድ በጣም ይለያያል። አንደኛው የሰው ልጅ ውበቱ ይሄኛው ነው። አንድን የተቀመጠ የተሰጠን ነገር በተለያየ መንገድ የሚያይበት ሁኔታ በጣም እኔን ከሚያስገርሙኝ ከሚያስደንቁኝ ነገሮች አንደኛው ይሄ ነው እና ይሄ ነገር ብዙ ጊዜ ኢምፕረስ ያደርገኛል። ወደፊት ግቤ እንግዲህ ልክ አሁን ላይ እንዳያችሁት ስራ ሞር የተለያዩ ስራዎችን እየሰራሁኝ ለህዝቡ ተደራሽ ማድረግ፣ ህዝቡ አንደርስታንድ እንዲያደርግ፣ ነገሮችን በተለየ መንገድ እንዲያይ እንዲማር ማድረግ ነው ዋናው አላማዬ። ከዛ ውጭ ግን ይሄንን ነገር በዓለም አቀፍ መድረኮች ላይ በመሄድ ሬዚደንሲዎች በመሳተፍ ሊሆን ይችላል ወይም ደግሞ ኤግዚቢሽኖችን በማቅረብ አገሬንም ለማስተዋወቅ ስራዬንም ለሰፊው ማህበረሰብ በግሎባል ስቴጅ የማቅረብ ህልም ነው ያለኝ። አሁን እየሰራው ያለሁት ነገር በጣም ለራሴ የምጠቀምበታለሁ፣ ሌላውም ሰው እጠቅምበታለሁ ብዬ ስለማስብ የስነ ጥበብ ሕክምና ወይንም አርት ቴራፒ በሚለው ዘርፍ ውስጥ የራሴን አበርክቶ አሳልፌ አሻራ ጥዬ ማለፍ ነው የምፈልገው። በየዕለት ተዕለት የማገኛቸውን ነገሮች ከራሴ ጋር ማዋሃድና የሚጠቅመኝን በመያዝ የማይጠቅመኝን በመተው በስነ ጥበብ ውስጥ የራሴ የሆነ አሻራ እንዲኖረኝ ነው የማደርገውና የማስበው። የምታገለውም ትግሎቼ እነዚህን ነገሮች ለማስተካከል ነው። ስነ ጥበብ አንደኛው የማሰቢያ መንገድም ነው። ሰዎች ነገሮችን የሚያሰላስሉበት የሚመለከቱበት መንገድ ነው። እንደ ቴራፒስቴ ነው የምቆጥረው፣ እንደ ዶክተሬ ነው የምቆጥረው። ምክንያቱም ኢትስ ማይ ቴራፒ ኢትስ ማይ ሂሊንግ አርት ለኔ እና እዚህም አሁን ይሄኛውም ኤግዚቢሽን ላይ እሱን ነው ለመናገር የፈለኩት። እኔ ሂል ማድረግ ችያለሁ በአርት ዓለምን አንደርስታንድ የማደርግበት የምረዳበት እና የተረዳሁትን ነገር የማወጣበት አንድ መንገድ ነው ለኔ ጥበብ። በመጨረሻ ማመስገን የምፈልገው አካል አለ ስኩል ኦፍ ፋይን አርት ኤንድ ዲዛይን የምሰራበትም ስፔስ ነው። አት ሴም ታይም ደግሞ አሁን ላይ ትምህርቴን ተከታትዬ የጨረስኩበት ቦታ ስለሆነ እዛ ያሉትን አስተማሪዎች፣ ስታፍ ሰዎችን ማመስገን እፈልጋለሁ። እንዲሁም ቤተሰቦቼን፣ ጓደኞቼን ማመስገን እፈልጋለሁ። በመጀመሪያ ደረጃ ግን እግዚአብሔርን ማመስገን እፈልጋለሁ ለዚህ ሁሉ ስላበቃኝ አመሰግናለሁ። በእነዚህ ስራዎች ላይ አድቫይዘሪን ከመጀመሪያ ዶክተር ጸደይን አመሰግናለሁ። በመቀጠል ይህንን እድል ለሰጠን እዚህ ጋለሪ እዚህ ገብረ ክርስቶስ ደስታ ማዕከል እንድናሳይ ላደረገን በተለይ ደግሞ ለዳይሬክተሩ መምህራችን ለነበረው ታዋሪ ፕሮፌሰር በቀለ መኮንን ከልብ እናመሰግናለን። ማመስገን የምፈልገው አሁን እዚህ ደረጃ እንድደርስ ከረዱኝ ሰዎች በጣም ከፍተኛውን ድርሻ የሚወስደው አጎቴ ነው። አጎቴ ታደለ ደስታ ይባላል። አጎቴ ነው በቅርቡ ነው ያጣሁትና በሰላም ነፍሱ እንዲያርፍ እመኝለታለሁ እና ከኔ ጋር በቀጣይነት በስራዎቼ አሁን በዚህም ስራ አባቴን እንዳነሳው በቀጣዩ ስራዎቼም አጎቴን አነሳለሁ ብዬ አስባለሁ። ቤተሰቦችን በጣም አመሰግናለሁ። ሁለተኛ እንግዲህ ይሄንን ሀሳባዊ የሆነ ነገር በተስተካከለ መንገድና ሰውን በሚረዳበት መንገድ ለማውጣት በህይወቴ ውስጥ በትምህርት ላገዙኝ ሰዎች በሙሉ ምስጋናዬን አቀርባለሁ። ጋለሪውንም ማመስገን ፈልጋለሁ። ጓደኞቼን በጣም ማመስገን ፈልጋለሁ። በጣም ደስ የሚል ባች፣ በጣም የምኮራባቸው ባቾቼ ናቸው። እንግዲህ እዚህ ጋር ደርሰናል። ለወደፊቱ ደግሞ ፈጣሪ እንግዲህ እድሜ ጤና ሰጥቷቸው ሁላችንንም አሪፍ ቦታ ላይ ደግሞ እንደምንገናኝ ተስፋ አረጋለሁ። ይሄን ነው ማለት ነው ፈልገው